አይ የሄርሜላ ጉዳይ አልቀም። ዛሬ ደግሞ በቃ እንደርግቢቷ እኮ ነው የተርገበገበችው። በቃ ተርገብግቤ ቡታጅራ ካልገባው አለች። እና እኔ የምለው እንደዚህ ተርገብግበሽ ሂደሽ ጋሽ የምልቴ ነው እንዴ? ሄደሽ ደግሞ እዛ ልታርገበግቢ ነው እንዴ ነገሩን? አረ እናቴ ሰከን በይ። ጉድ እኮ ነው። አሁን ማን ነው ጤናማው ማን ነው በሽተኛው የሚለው እኮ ግራ ገባል። እኛ እንደምናውቀው እንደ ህዝብ አብርሃም ነው እንዶ ከልባችን የተቀመጠ ይመስል ይሄው ሀሳባችንም ምግባችን ሁሉ ሆኗል። ይሄ ልጅ ማለት ነው መቼ ነው ወደ ራሱ የሚመለሰው? መቼ ነው ቀልቡ የሚመለስ እያለን ያው ቀልቡን ተነጥቋል እያላችሁ አይደለም? እና እሱን እየተጠባበቅን ባለንበት ሰዓት ጤናማዎቹ ተነስታችሁ የምታብዱት ለምንድን ነው? ማለት ሄርሜላውን ምን አስበሽ ነው? ትናንትና ሌላ ዛሬ ሌላ። ለዚህ እኮ ነው ብዙ ጊዜ ማስመሰል ጥሩ አይደለም። ይሄን ያክል ማስመሰል አይጠበቅብሽም የምንለው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? የኔ ውድ እና የተከበራችሁ ቤተሰቦቼ ሰላማችሁ በያላችሁበት ብዙ ትርፍ ይበልላችሁ። ላይክ ሰብስክራይብ በማድረግ ቤቱን ተቀላቀሉ፣ እንዛመድ። ያው ከተዋለደ የተዛመደ ይበልጣል ይባላል ውዶችዬ። እና አብርሃም እነ ሩታኛ ተዛምደናቸው አይደለም አይደለ? ማለት በቃ እንዲሁ ስለምናያቸው ስለምንወዳቸው ነው። ሁሌም ይኸው የቀን ስራ ሆነውብናልና እና ምን ለማለት ፈልጌ ነው፣ ላይክም ሰብስክራይብ ያደርጋችሁ ተቀላቀሉ ለማለት ነው ውዶቼ። እንግዲህ እርግብግቢት ሄርሜላ ተርገበገበች። የወንድሟን ምክር አሰማ፣ የከርፈዛፍን ምክር አሰማ። ወንድሟ ሚኪ ግን በመጀመሪያ ደረጃ ሚኪ ለካ እንደዚህ አይነት ምክር ታውቃለህ? እንደዚህ አይነት ምክር እያወቅህ ነው እንዴት ገደል ስትገባ ዝም ያልካት? እስከ ዛሬ ድረስ በትዳር መካከል ገብታ ስታንቦጫርቅ ይሄን ያክል ከጎኗ ሆነ ስታበረታታት የነበረው አሁን እንደዚህ እህት እንደዚህ መመሰቃቀሏን ትፈልገዋለህ ማለት ነው? አይ ጅልነህ ሚኪ ጅልነህ፣ እውነት ለመናገር ጅልነህ በጣም። እና ቤተሰብ እንግዲህ ሄርሜላ ብዙ ጊዜ ያው በደንብ ሀሳቧ እየተረዳን ሀሳቧ የገባን ሰዎች ሄርሜላ በጣም ነው የምታስመስለው ስንል እናንተ አታምኑንም። አሁን ዛሬ ለመርገብገብሽ ትናንትና በዛን ያክል እንደው ሰናይ ቅድስ አጫውቶሽ በቃ ችግር የለም አብርሃም ቻው እንገናኛለን በሰላም ግባ ምናምን ብለሽው ተለያየሽ። ዛሬ ምንድን ነው ያርገበገበሽ? እንደዚህ ለምትርገበገቢው በትናንትናው ዕለት በቃ እኔ ከአንተ ጋር ነው መሄድ የምፈልገው ከጎን መሆን አለብኝ ብለሽ ለምን እንደሙጫ አልተጣበቅሽም? አይሻርን ላይ የማስመሰል ጥግ ሄርሜላ ማለት ነው። በዚህን ያክል ማስመሰል መልካም አይደለም። ብዙነሽና ዴ በጣም ሲያስመስሉ ነበረ። በጣም ጨዋ ነበሩ። አሁን ላይ ደግሞ ተገልብጠው ሰይጣን ሆነዋል። ማስመሰል ግማሽ ላይ ነው የሚያዋርዳችሁ። እንደው ሙሉውን እንኳን ሄዶ እስከ ጥግ አያስጨርሳችሁም። ማስመሰሉ ባህሪ የሌለ ማንነት ስትሸከሙ አይቆይም ከእናንተ ጋር ሰዎች ስንል አትሰሙም። እና ሄርሜላ ትናንትና ስትናገር የነበረው ስታወሪ ስትበጠረቅ የነበረው ወሬዎች ሁሉ ሩታን ለማስጠመድ አንቺ ደግሞ ለመወደድ ነበር። ዛሬ ሳንቺ ምን አደረግሽ? ግዴታ ከቤተሰቡ በልጬ እኔ መገኘት አለብኝ፣ ከጋሽዬ እኔ እበልጣለሁ አልሽ እኮ። የእኛ ሐኪም የእኛ ቅዱስ ምን ልትሰሪ ነው ሄደሽ ከጋሽዬ ቤት እንዴ? ምን ልትይ ነው? እኔ አልገባኝም። የፈለገ አብርሃምን ልታፈቅሪው ልትወጁ ትችያለሽ፣ ግን ደግሞ ይሄ ክብርና ስነ ስርዓት የሚባለውን ማወቅ አለብሽ። ምንድን ነው በዚህን ያክል? እኔ ከበሰበሰ ዝናብ አይፈራም ነው የበሰበሰ ዝናብ አይፈራም እንደሚባለው በቃ ከገባውበት ነው ልሽ ክብርሽን፣ ወግሽን፣ ባህልሽን በቃ ጣስ አድርገሽ አብርሽ ብቻ የሚያሰኝሽ ነገር ምንድን ነው? በቃ ልጅ እኮ ከቤተሰቡ ነው ሄደው። አንቺ ከእናት በላይ ነሽ እንዴ? ከእናት በላይ እኮ አንቺ አይደለም ከእናት በላይ አንቺ ከኤፍሬም በላይ አስፈላጊ አይደለሽም። ከዛ ቦታ ላይ እውነቱን እንዲነገርሽ ከፈለግሽ አንቺ ከኤፍሬም በላይ አስፈላጊ አይደለሽም። ምንም ነሽ አንቺ ለአብርሃም ምንም ነሽ በእውነት። ግን አንቺ እያሰብሽ ያለሽው ለአብርሃም እኔ ነኝ፣ በቃ ሁሉ ነገሩ እኔ ነኝ እያልሽ ነው። ትናንትና መተሽ ሄርሜላ እና ተረጋግታችሁ ብታስቡ ጥሩ ነው። ሲቀጥል ደግሞ አንተ ከርፈዛፍ ሚኪን ብትሆን እኔ ሄርሜላ ቤተሰቦች በቂጣቸው ነው የሚያስቡት እኮ ምለው በምክንያት ነው። የምሬን ነው ማለት ምን አሉ? ኤፍሬም ከጋሽዬ ቤት ድረሽ ሊል አይችልም፣ ጋሽዬ ሊያስገባቸው አይችልም። የምርህን ነው። ኤፍሬም ማለት እኮ የአባቱ ቤት ነው። በፈለገበት ሰዓት ወጥቶ ገብቶ እንደፈለገ ዘና ብሎ ይኖራል። እንዴ ምን አስባችሁ ነው? ትንሽ ማሰብ የሚባል ነገር የላችሁም እንዴ? በየትኛውም ሰዓት ይሄዳል፣ እያያችሁት ይሄዳል። ኤፍሬም ይልቅ ለእህቴ የመከርከው ነገር እውነት ነው። በጣም እንደሚያሳፍር እየነገርካት ነበረ። ምክንያቱም ከቤተሰብ ጋር እንዴት ብላ እንደምትገናኝ በምን አይነት ሀሳብ ያስባው ይህን ሄርሜላ አላውቅም። ማለት ሄዳውን ከዛ ጋር ከቤት ዳ ሰተት ብላ ልትገባ ነው። እኔ አንዴ ፈትቷል። እኔን ካጠገቡ ያለሁት እኔ ለሱ መቆርቆር ያለብኝ። ኧረ እባክሽ የምርሽን ነው? ሩታ ሚስቱና ወይም ደግሞ እሺ አሁን ፈትቷታል። ኦኬ የልጁ እናት መሆኗን ረሳሽ እንዴ?
ሴትዮ ጤናማ አይደለችም። ቤተሰብ ከምሬ ነው የምላችሁ። በቃ አብዳለች ወይ ደግሞ እችን ጸበል ይውሰዷት ከምር እንዴ። ካልሆነ በዚህ መንገድ ከቀጠለች ሄርሜላ መጨለሏ ነው፣ በቃ መጨለሏ ነው እንዴ ሄርሜላ ማለት ነው። የምር ማለት እስኪ አብርሽ ማለቱን ተይውና ቢያንስ እናት አባትሽን አስቢ እስኪ። የምር እናት አባትሽ እንደዚህ ስትርገበገቢ እንደዚህ በቃ መርን የሌለው ነገር ስታረጊ ደስ ይላቸዋል ነው? እኔ ግራ ገባኝ እኮ ማለት ለምንድን ነው እናትና አባቷ ስማይገስጿ? ሳያያትም የት ነው ያሉት? ሚዲያ የማይከታተሉ ናቸው እንዴ? እና ምንድነው አሁን ስራሽ ሊወጣብሽ ስለሆነ ነው በእውነቱ እንደዚህ እየሆንሽ ያለሽው ማለት ነው። ምክንያቱም መልሰሽ ሰዓቱን አርገሽለታል። ሰው ሰዓቱ ከወጣ ደግሞ አንቺ እንኳን አይደለም ካጠገቡ እንድስሚ ሁሉ አይፈቅድልሽም። አብርሃም ስላየን ነው ከዚህ በፊት ያንቺ ሰዓቱ ወልቆ የራሱን ሰዓት ባደረገ ሰዓት ያንቺ ስጦታ አያስፈልገኝም ብሎ ስስሚው ራሱ የሳምሽበትን ሲጠርግ አይተናል። እና ያ ነገር እንዳይወጣብሽ ፈርተሽ ነው ከነሩታ ላይ ነገሮችን በመጀመሪያ ደረጃ ማለት ነው 10 አደረጉ የምትይው ነገር ዋጋ እንደሚያስከፍልሽ ማወቅ አለብሽ ሄርሜላ። ስሬስ የሆነ ነገር ነው ከዚህ ጋር ምክንያቱም ያለምንም ማስረጃ እያወራሽ ስለሆነ አንቺ የማትከሰሽበት ምንም አይነት ምክንያት አይፈጠርም። ወደ አንቺ ከዘሮች ሩታ ማለት ነው እንዴ ሄደሽ ማለት ልትታሰሪ ህግ ቦታ ሄደሽ ምን ልታወሪ ነው? እስኪ ያላየሽውን ነገር እዚህ ጋር የምትለፈልፊው ማለት ነው። አሁን ወደ ጤናው እየተመለሰ ነው። መጥቶ የሆነ ነገር ያድርጉበታል። ይህን የሚያውቀው የሚያደርግ ሰው ነው። በዚህ አጋጣሚ ስላደረግሽ ነው እንደዚህ የሚያቋንጥሽ። እና ደግሞ በደንብ የምንመለከተው አሁን ሄርሜላ ለጤናው አይደለም እንደዚህ የምትሆነው። በእውነት ነው የምላችሁ፣ በጭራሽ ለጤናው አይደለም እንደዚህ የምትሆነው። አብርሃም ከእጇ እንዳይመጣ ነው እንዳይወጣባት ማለት እንዳያመልጣት። እነ ሩታ ከሄዱ ከሷ ምናልባት ከሷ እጅ ይወጣል። ከዛ በኋላ እኔ ባዶዬን እቀራለሁ ያለ አብርሃም መኖር አልችልም እያለች ስለሆነ ስለዚህ ይሄ ለአብርሃም ጤና መቆርቆር ሳይሆን የራሷን ማስቀደሟ ነው፣ የራሷን ፍቅር ማስቀደሟ ነው። እና ሄርሜላ በደንብ አድርገሽ ትኖሪያለሽ። እስከዛሬ እኮ ምን ነው ቄጥሽን እያገላበጥሽ ብቻሽን የኖርሽው አይደለ? አብርሃም መቼም ሁሉ ነገርሽን አልተቆጣጠረም። ምክንያቱም ከአብርሃም በፊት ስትኖሪ ስለነበረ ማለት ነው። እሱ ያለሱ እኔ መኖር አልችልም፣ ያለሱ ህይወት እኔ ባዶ ነው። ኧረ እባክሽ ትቀልጃለሽ እንዴ? የሰውን ህይወት ወስደሽ ደግሞ ያለሱ መኖር አልችልም ትችያለሽ በደንብ አድርገሽ። ሲጀመር ደግሞ ማለት ነው እኔ እኮ አሁን ትመረጥ የምታውቀው ነገር የለም ከዚህ ጋር። በእርግጥ ሩታ መረጣት አልመረጣት ማርያም እንምላችሁ ሩታ እልክ ስለያዛት እንጂ ምንም ሊደንቃት አይችልም። ምክንያቱም ከዚህ በፊት አድርጎ ስለሄደ ለሩታ አዲስ ነገር አይደለም። እንደ ሄርሜላ አትሰበርም ሩታ ማለት ነው። ሄርሜላ ግን ተሽመድምዳ ነው የምትወድቀው አብርሃም ካልመረጣት በሰዓቱና አንቺ ካጠገቡ የምትሆኙ መጥፎ ነገሮችን ለመሙላት ነው። ገብቶሻል አይደለ? ሩታ እንደዚህ ያደረገችብህ፣ ኤፍሬም እንደዚህ ያደረገብህ እያልሽ መጥፎ ነገሮችን በጭንቅላቱ ለማሳረፍ ስለፈለግሽ እንጂ እውነት አንቺ ለአብርሃም አስፈላጊ ሆነች አይደለም እኮ በዚህ ሰዓት። እንኳን አንቺ እናቱ ራሱ አስፈላጊ አይደለችም ለሱ። የሚያስፈልገው ወደ እምነት ቦታዎች መሄድ፣ ወደ ራሱ እንዲመለስ ከተፈለገ ማለት ነው። ግን ጭንቅላቱን በመጥፎ ነገሮች ሞልተሽ ለማጣበብ ስለፈለግሽ ነው አንቺ። እንዴ እዚህ ጋር እኮ የኔ እናት ማንን ነው የምትሸውጁ አንቺ? ሲቀጥል ደግሞ እስከ ዛሬ ድረስ ስታዝናኙ ምን ስትዩ ቆይተሻል አይደለ? እሺ የምር አሁን ሩታ ማለት ሄርሜላን ከመረጣት አብርሃም አይ በቃ እኔ በቃ ከነሱ ጋር መሄድ አልፈልግም፣ ወደ አንቺ ነው መምጣት የምፈልገው፣ ከአንቺ ቤት ነው መቀመጥ የምፈልገው ብሎ እኮ መናገር ይችል ነበር እኮ አብርሃም ማለት ነው። አንቺንም እያጉላለሽ እንደሆነ አይገባሽም እንደ አንቺ በሁለታችሁ እኮ አብርሃም በጣም ጢባ ጢቢ እየተጫወተ ያለ ሰው ነው። አሁን ወደ ራሱ የመልሰው እንጂ እውነት ለመናገር አብርሃም በሁለቱም ሴቶች በጣም ድራማ እየሰራ ያለ ሰው ነው ማለት ነው። ሩታ ይሄን ጠንቅቅ አድርጋ ነው የምታውቀው በደንብ አድርጋ። አንቺ ግን ቀፎ ስለሆንሽ አይገባሽም፣ አታቂም። ዝም ብለሽ መርገብገብ ነው ስራሽ ማለት ነው። ሄርሜላ ወደ ራስሽ ብትመለሽ የተሻለ ነው። ይሄ ከርፈ ዛፍማ የሚናገረው ነገር በቃ ስርዓት የሌለው ጋጠ ወጥ። አሁን በትናንትናው ዕለት ሩታን ለጥፎ ነበር ቪዲዮ የሰራ። እስኪ እንደው በመጀመሪያ እሷን ሳትለጥፉ እስኪ ቪዲዮ ስሩ፣ እያንዳንዳችሁ ዩቲዩበሮች ማለት ነው። እሷን ሳትለጥፉ ቪዲዮ ስሩ እንያችሁ እስኪ ማለት ነው። ምድረ ወዳቂዎች፣ ወዳቂ እኮ ናችሁ ከሩታ ውጭ ሁላችሁም። እንኳን እናንተ አይደለም አብርሃም የሚታወቀው ራሱ ሩቲን ካለጠፈ እንደ ድሮ አይሆንለትም ሁሉም ነገር ማለት ነው። እና ምን ለማለት ፈልጌ ነው ጋሽዬ ሩታን ያስወጣታል አያስደርሳትም ማለት ነው። በነገራችን ላይ ጋሽዬ የፈለገ ነገር ቢሆንም ሩታ ብትሄድ በስነ ስርዓቱ አውርቶ መደረግ ያለበትን ነገር ነግሯት አውርቷት ነው እንጂ የሚሸኛት እናንተ እንደምታስቡት ውሻ አድርጎ የሚሸኛት ሰው አይደለም። እንደናንተ ቀፎ ይመስላችኋል እንደ ያዋጠ ሰው ነው የወለደ የከበደ በጣም ብዙ ችግሮችን ትዳር ምንድን ነው የሚለው የገባው ሰው ነው። እንኳን አይደለም እሱ ልጅ ወልዶ ልጁ ትዳር ይዘዋል፣ ልጆቹ ትዳር ይዘዋል። ስለዚህ ጋሽዬም በእናንተ ጭንቅላትና በእናንተ እኩል አትለኩት።
ይሄ ባለጌ ባለገ ደግሞ ምን ይመስላል? ሴቷ ባለጌ፣ ወንዱ ባለጌ። እንደው ባልጋችሁ አለቃችሁ እኮ ምንድን ነው ወገን? አሁን እኛ ስለማናይ እንጂ ማለት ነው። የምሬ ነው። እኛ ስለማናይ ነው። አሁን ለምንድን ነው ሩታ ከጋሽዬ ጋር የማትገናኘው ምናምን እንላለን። ከጋሽዬ ጋር በውስጥ ምን እንደምታወራ እኮ ምንም የምናውቀው ነገር የለም። ባለፈው ራሱ እነ ብዙዬ ጋር የታረቀች ጊዜ ቤተሰብ በጣም ነው ደስ ያላቸው። ደውለው እንደዋውላለን። እታብዬ ነው እታብዬ ነው መሰለኝ የምትባል የአብርሃም እናት እታብዬ ታወራኛለች። ከቤተሰብ ጋር በጣም ጥሩ ኮኔክሽን አለኝ እያለች ነበር አይደለ? ስለዚህ እንደዚህ ሲሆን ነገሮች ሲፈጠሩ እስካሁን አይደውሉም አይገናኙም ማለት ዘበት ነው። ከጋሽዬ ጋር በደንብ ነው የሚያወሩት፣ በደንብ ማለት ነው። የውሸታ መንባ ባቄላ ባቄላ ያክላል እንደሚባለው ዝም ብለሽ እዚህ የማስመሰል እንባሽን ባዘረግፊ ጥሩ ነው ሄርሜላ። ማለት ምንም የሚያስለቅስ ነገር የለም ከዚህ ጋር ምንም። ይሄ ምስኪን ሲያሳዝን እኮ እንደዚህ እየሆነብኝ እኮ ነው። የምርሽን ነው እየሆነብሽ ነው አይደለ? እነ ሩታ እያስጨነቁብሽ ነው አይደለ? እና ያው የታወቀ ነው ቤተሰብ እንዳላጣው የሚለው ስጋት ነው ወጣጥሮ ጭንቅላቷን ሊያፈርሰው የቀረበ እንጂ እውነት ለአብርሃም ተጨንቃና አዝና አይደለም። እኔ ግን አብርሃም ያንቺ ማስመሰል የማይታየው ለምን እንደሆነ አይገባኝም እኮ መቤቴ። ማለት ያንቺን ማስመሰል ማየት የነበረበት እኮ ለትዳሩ በቃ እንዴት ነው ትዳርን ያዝ ትዳርን አትፍታ ብለሽ ባለመምከርሽ ራሱ አብርሃምን ራስ ወዳድ መሆንሽን በዛ ሰዓት እንዴት አልታየውም? ለነገሩ እሱም ያው ስለሆነ እኮ ነው። እሱም እዛው ሽንጥልጥ ያለ ስለሆነ ነው እንጂ መውጣት ስለፈለገ እንጂ ማለት ነው። የምሬን ነው። አንድ ሰው ቢያንስ እስኪ ተመለስ እንደው ለስሙ እኮ ነው ውስጣችሁ እየፈለገው ያንን ሰው ለስሙ እንኳን አይ በቃ ተሆኒ ይቅርብኝ፣ ወደ ትዳር ወደ ልጅ ተመለስ ተብሎ ይመከራል። ያን ነገር ባለማድረጓ ራሱ አብርሃም በጣም ሊያውቅባት ይገባ ነበር ምን አይነት ሰው እንደሆነች። ግን ዞሮ ተመሳሳይ አይደል? አስመሳይና አስመሳይ ተመሳሳይ ነው አይደል? ቤተሰቦቼ እያስመሳሰለም እዛው ይኖራል ማለት ነው። እና አትንቀጥቀጭብን። ሲጀመር ከነ ብዙዬ ጋር የምትሽለጠለጩ የምትልመጠመጩ እንዲወዱሽ መልካም ናት ተብሎ እንዲታሰብልሽ ስለሆነ አንቺ እኮ ህዝብ ነው የነቃብሽ። እነሱም እኮ ራሳቸው በደንብ ያውቃሉ። አሁን ከሩታ ጋር እልክ ስለተጋቡና ሩታን ስላልፈለጓት እንጂ የምሬን ነው የምልሽ ያንቺን ማስመሰል ሳይገባቸው ቀርቶ አይደለም። ከምር እንኳን አይደለም ይህን ያክል ጊዜ አብረሻቸው ኑሮሽ በአንድ ቀን የሄርሜላ ማስመሰል በደንብ ይታያል። በደንብ ማለት ነው እንዴ። እና ዘለልሽም ፈረጥሽም አሁን የምታመጩ ነገር የለም። ከቤተሰቦቹ ጋር ነው ያለው ልጁ። ሂደሽ ሌላ ጭንቅ አትሁኝበት ማለት ነው። አርፈሽ ተቀመጭና ዝም ብለሽ ጠብቂ። ደግሞ በፈጣሪሽ ተማመኝ። አንቺ እምነት የለሽም እንዴ? እምነት አለሽ አይደለ? እግዚአብሔርን ማርያም እንት ያለሽ ሁልጊዜ ስሰማሽ፣ ግን ደግሞ በቃ እንደምትመይው አይደለሽም። እምነት የለሽም። ፈጣሪ ያለው ይሆናል ብለሽ እንኳን ተረጋግተሽ አትቀመጭም እኮ እንዲህ። ትንሽ የፈጣሪን እምነት በልብሽ አስገቢ። እሱን እመኝ። በቃ አምነሽ ተቀመጪ።